ዋው ተነስተዋል። 10,000 ዳኞች ተነስተዋል። እናመሰግናለን። ኢየሩሳሌም አሰፋ የምዕራፍ 18 ኮከብ ነበረች። የአምስተኛው የፋና ላምሮት የአሸናፊዎች አሸናፊ በአራተኝነት ያጠናቀቀች ድንቅ እንስት ተወዳዳሪ ነች። እሷም የፋና ልጅ ነች። ታያለሽ አይደል? የፋና ላምሮት ልጅ። በነገራችን ላይ እኔ ከመስከረም 10 የፋና ላምሮት የአሸናፊዎች አሸናፊ ውድድር በኋላ ኢየሩስን ዛሬ ገና ነው ያገኘኋትና በጣም ነው ደስ ያለኝ። ምንድነው የወሰደኝ? ያንን ደማቁን የፋና ላምሮት አምስተኛውን የአሸናፊዎች አሸናፊን ያስታወሰኝ ከባድ ፉክክር የተደረገበት ነበረ። ካገኘናቸው ከዋክብት ድምፃውያን መካከል ደግሞ ኢየሩሳሌም አንዷ ናት። ዛሬ አብራናለች። እስኪ እናመስግናት። ከፋና ላምሮት በኋላ ህይወት እንዴት ነው? ሽልማት በሽልማት መሆንሽን ሰምተናል ከሰሞኑ። ከሱ ምን ጀምር ነው እንደውም ደስ የሚለኝ ወሬ አይደበቅም እኮ። ዝና እንዴት እያደረገች ነው? በጣም ደስ ይላል። በጣም ቆንጆ ነው። ብዙ ነገር እየመጣ ነው እንግዲህ ከመጡት ውስጥ ምን ሰማን ነው ደስ የሚለኝ። እሺ ያው በርግጥ ትንሽ ውድድራችን ካለቀ ኦልሞስት አንድ 4 ወር ምናምን እንደዛ አካባቢ ሆኖታል። ነገር ግን አሁን በቅርብ ነው ከሀገር የተመለስኩትና ሰሞኑን አካባቢ ላይ መሀል ሜዳ ከተማ አስተዳደርና የመንዝጌራ ወረዳ የገንዘብ ሽልማትና የቦታ ሽልማት ተረክቤ መጥቻለሁኝ። እኔ የእውነት ነው የምላችሁ። አዎ የከተማ አምባሳደር ሆኜም ተሸምያለሁ። ድምጻዊትና ባለሀብት ኢየሩሳሌም አሰፋ እንኳን ደስ አለሽ። በማህበራዊ ድረገጾች እያየን ነበረ። እዛ አካባቢ ያለውን አቀባበል በጣም ፕራውድ አድርገው ነበረ። አንዳንድ የምትሄድበት ቦታ ላይ ሲለጥፉ የነበረው እንደዚህ ደግሞ ሲከበር በጣም ደስ ይላል። ጄሪዬ እንግዲህ ረዘም አለ ጊዜው። ቅድም እያለ ነበር ከሰላምዬ ጋር 2018 ገብቶ አሁን 6ኛ ወር ሊገባ ነው። ሰላም አውቀሽዋለሁ እያልኳት ነበርና ከዛኔ አልገባም እላለሁ እሱ ገብቷል ይላል። አሸናፊዎች ካለቀ ራሱ በርከት ያሉ ወራቶች ተቆጠሩና ምን ላይ ነች ጄሪ የሚለውን ደግሞ ተመልካች አድናቂዎችሽ ማወቅ ይፈልጋሉ። ምን ላይ ደረሽ በስራ? እሺ ከዛ በፊት ግን በመጀመሪያ ዳኞችን ይቅርታ መጠየቅ ፈልጋለሁ። የአሸናፊዎች አሸናፊ ቀን እኔ በቃ በመጀመሪያ እናንተ ማመስገን ሲኖርብኝ ስሜታዊ ሆኜ በርግጥ ሁሉም መመስገን አለበት፣ ግን ነርቨስ ሆኜ ስለነበረ የእናንተን ውለታ ዘንግቼ ነበር። ኢንተርቪውሽ ላይ ሌላ ጊዜ ብየዋለሁ፣ ግን በጣም አመሰግናለሁ። አመስግኑልኝ። ተቀብላችኋል? እሺ። እና ፋና የእውነት በጣም ፋና ባለውለታዬ ነው። ፋና ባልመጣ ኖሮ ማንም አያቀኝም ነበረ። የእውነት ብዙ ነገሮችን እያገኘው ያለሁት ሰው ከሁሉም ነገር በላይ ሰው ይበልጣልና ሰውም ሰጥቶኛል ፋና። በሄድኩበት በሙሉ በፋና ነው በደንብ የምታወቀውና ለሁሉም ነገር ፋናን በጣም አመሰግናለሁ። ከዛ ባሻገር ግን ያው ምን ላይ ነሽ ለሚለው ሰሞኑን አንድ ስራ ጨርሰናል። ሰርፕራይዝ ነው እና አልቋል ኦሬዲ። ቪዲዮ ክሊፕ እና እሱን መቅረጽ ነው የቀረ እና እሱም በቅርቡ አልቋል። ስለዚህ እሱን ጠብቁ። በዚህ አጋጣሚ ማለት ፈልጋለሁ። በጉጉት ምን አማራጭ አለ? የዛሬ ፍጻሜ ውድድር ነው። ምዕራፍ 21 አይሻቸው ታያቸው ነበር? አዎ አያቸው ነበር። እንጂ እንደው ምን የተሰማሽ ስሜት ካለ? ዛሬ የፍጻሜ ውድድር ነው። መድረኩ ደግሞ የፍጻሜ ቀን ነው ሲባል በራሱ ራሱን የቻለ ስሜት አለውና የምትያቸው ነገር ካለ? በርግጥ በጣም ነው። እኔ ያው ፈራ ነበረ ወይ በጣም ነበር የምትፈራው ኢየሩስ እንዴ? ውድድር አይደለም እኮ 10 ሺህ ሰጥሽ ቆሞ አጨበጨቡ ነው። አይ ሁሌም አዲስ ነው። እዛ ሆኜ ነበር እንደነበር በጣም እየተንቀጠቀስኩ ነበርና ግን ያው ያስፈራል። ቢያስፈራል ቀኑ በጣም ይሄዳል። ቶሎ ነው አሁን ፋይናል የደረሰውና ሁሉም በጣም አሪፎች ናቸው። ትናንትም ተገናኝተን ነበር ትሬኒንግ ላይ እና እንግዲህ መልካም እድል ነው ለአራቱም የምለው። አንዱ ጋር ደግሞ በደንብ እንተዋወቃለን፣ ጓደኛዬ ነው። እሺ መልካም እድል ላንተም እንግዲህ ራስን ታውቃለህ። እሺ ጄሪ እናመሰግናለን። ፋና ላምሮት ምዕራፍ 21 የፍጻሜ ውድድራችን ላይ የመክፈቻ ተጋባዥ ድምፃዊያችን ኢየሩሳሌም አሰፋ ነበረች። እናመሰግናለን። በአዳዲስ ስራዎች እንጠብቅሻለን። ብዙ ነገር እንጠብቃለን። ፋና ላምሮት እንግዲህ በጣም ይፈሩ የነበሩና መጨረሻ ላይ ደግሞ ውጤታቸውን ካየንባቸው ተወዳዳሪዎች መካከል አንዷ ማሳያም ስለሆነች ለሌሎች ለሚመጡ ተወዳዳሪዎች በምዕራፍ 22 ለምናገኛቸው ተወዳዳሪዎች ጥሩ ምሳሌ መሆን ትችላለች ኢየሩስ። እናመሰግናለን። የፍጻሜ ቀን ላይ ነን። ዛሬ ተወዳዳሪዎቻችን ምን ያሳዩን ይሆን? ማን አንደኛ ይወጣል?